ናችሁ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ምእመናን እና ጌታን የምትወዱ የጌታን ትንሣኤ የምታከብሩ ሁሉ ዛሬ ፊታችሁ የቀረብኩት ከፊታችን እሁድ የትንሣኤ በዓልን በአዲስ አበባ ስታዲየም ወንጌላን ሁላችንም ወጥተን እንድናከብር ጥሪ ለማስተላለፍ ነው። እንደሚታወቀው ትንሣኤን ስናስብ ሳምንቱ ከሆሳዕና ይጀምራል። ታሪኩ ብዙ ቢሆንም በፈረንጆቹ ፓሽን ዊክ ወይም ሕማማት ሰሞን የምንለው ሆሳዕና ብሎ የጀመረው ሕዝብ በጥቂቶች ታለው ስቀለው ብሎ የጮኸበት ነው። ሆሳዕና በስቅሎ የተተካበት ቢሆንም በዛ መካከል ደግሞ ክህደትም አድማም የሃይማኖትና የፖለቲካ ወንጀል ፍለጋም ሆኖ ክርስቶስ እንዲሞት እንዲወገድ የፈለጉት ሰዎች ለጊዜው ተሳክቶላቸው ምናልባትም ሰይጣንም ደስ ብሎት ሲኦልም በደስታ ተቀብላ መቃብርም ልታስቀረው ክርስቶስ ግን በዛ ሂደት ውስጥ ከሃዲውን ይሁዳን ወዳጄ ሆይ ብሎ ጠርቷል፣ እግሩን አጥቧል። ስለዚህ ክፋት፣ ኃጢአት፣ ተንኮል፣ ቅናት፣ ምቀኝነት፣ ሞትም ድል የተነሱበት ሕይወትና አለመጥፋት ወደ ብርሃን የወጣበት እግዚአብሔር የሞትን ጣር አጥፍቶ ሞትን በሞት ሽሮ ለሁላችንም ሕይወትን የሰጠበትን የትንሣኤ በዓል በአደባባይ ወጥተን በደስታ እንድናከብር ጥሬን አስተላልፋለሁ። የትንሣኤ በዓል ስናከብር ተስፋ መቁረጥን፣ ክፋትን፣ ተንኮልን፣ ምቀኝነትን፣ መጥፎ እርሾ ጳውሎስ እንዳለው ፋሲካችን ክርስቶስ ታርዷልና አዲሱ ልጥ ሆነን አዲስ ሆነን ህብረተሰባችንን በሚቀጥለውም ጊዜ ለማገልገል በዚህ አጋጣሚ ለሀገራችንም ለራሳችንም ደግሞ ትንሣኤ ይሁንልን ዘንድ ለመማለድ ከማለዳው 12 ሰዓት ጀምሮ የእግዚአብሔር ሕዝብ ሁሉ ወንድ፣ ሴት፣ አዋቂ፣ ሕፃን ሳትሉ ወደ አዲስ አበባ ስታዲየም መጥታችሁ በጋራ አምላካችንንና አባታችን እንድናከብር በዚህ አጋጣሚ ጥሬን አስተላልፋለሁ።